ያቡ ያቡ ወይኔ ጉዴ ያቡ ምንድነው ፍቅር ምን ውስጥ ያቡ ምጥ የመጣ መሰለኝ ሆዴን እየቆረጠኝ ነው ምን ላድርግልሽ ምን ታረግልኛለህ ቶሎ ለአምቡላንስ ደውል እንጂ ወይኔ ስልኬ የት ነው ያደረኩት ስልኬን በእጅ ይዘህ ነው እንዲህ የምፈልገው ማትረቢያውን በዚህ ቀለደ በልጅ ቀለደ የኔ ፍቅር አትናደድ እኔ እኮ እያዘጋጀሁክ ነው በዚህ ቀለደ ፍቅር አንተ ደግሞ ይሄ እኮ ነው ችግር ቀልድ ነው አልኩህ አይደል እንዴ የኔ ፍቅር እኔ እኮ ምን ማድረግ እንዳለብኝ ግራ ገብቶኝ አየህ አይደል የኔ ፍቅር እውነተኛ መጤ ቢመጣ ራሱ እንደዚህ ነው የምትሆነው ስለዚህ ለእውነተኛው መዘጋጀት አለብህ እሺ የኔ ፍቅር እዘጋጃለሁ አይሻት አይደል ልጃችን ራሱ በደስታ ብዛት እየዘለለች ካልወጣው እያለች ነው ኧረ እባክህ ታዲያ የኔ ፍቅር በጣም አፍቅርሻለሁ እሺ የኔ ፍቅር እኔም በጣም አፈቅራለሁ የኔ አባት አንተ በቃ በሩን ክፈተው እኔ ሽንቴን በጣም ወጥሮኛል ልሂድ እሺ ግን አደራ ልጃችን እየተጠነቀቀሽ ምን ነው ሱሸና እንዳይወድቅብህ ፈርተህ ነው እናስ ለምን አልፈራም እንዴ ልጅ እኮ ወገኛ በልሂድ ክፈት ቀስ እያልሽ ማነው ለምን ደስ ደውልልህ ስልክ የማይሰራው በእርግጠኝነት ብሎክ አድርጋኝ መሆን አለበት ቆይና ለኔ ምን አደረኩ ይቅርታ እንተዋወቃለን ጭራሽ ከነ መፈጠሪ መረስተኛል ይቅርታ የኔት ምናልባት ቤት ተሳስተሽ ይሆናል ሰውዬ ማስመሰልህን አቁመ ቁጭ ብለን ብናወራ አይሻልም ነው ወይስ ሌላ ሴት አለች ውስጥ ያቡ ወይ መጣው ልክ ነበርኩ ማለት ነው እንዳላወቀ የምታስመስለው ውስጥ ሌላ ሴት ስላለች ነው ስልኬንም ብሎክ ያደረከው ለዛ ነው ማለት ነው አሁን እንድናወራ ፈልጋለሁ ወዴት ነው የምትገቢው አምሻል እንዴ ባክህ ተነክቶብሃል እዚህ እንዳላወቀ ለመሆን አትሞክር እኔ ምንም እንዳላወቀ ለመሆን እየሞከርኩኝ አይደለም በቃ ጭራሽ አላቅሽም አላስታውስኩሽም እያልኩሽ ነው ወደም ይኸውልሽ የኔት እቤት ተሳስተሽ ነው ሊሆን የሚችለው አልተሳሳትኩም አቶ ያብስራ ሀና ነኝ አስታወስከኝ ይቅርታ የኔት እኔ ጭራሽ አላስታውስኩሽም ምናልባት ጓደኞቼ ፕራንክ ምናምን ነገር እንድታደርጊ ልከውሽ ከሆነ ብታቆሚ ይሻል ሚስቴ ውስጥ አለች ይደብራታል ስለምን ፕራንክ ነው የምታወራው በቃ ለአንድ ቀን አዳር ብቻ ነበር የፈለከኝ አዳር ስለምን አዳር ነው የምታወራው እንዴ ቆይ መቼ ነው እኔና አንቺ አንድ ላይ ያደርነው ጭራሽ የት እንዳደርክም አታስታውስም እኔ ቤት ነው አንድ ላይ ያደርነው የኔት ምናልባት ሰው ተሳስተሽ ሊሆን ይችላል ብዬሻለሁ አልተሳሳትኩም ጓደኛ ወደ አሜሪካ ሄደለት ማታ የሽኒት ፕሮግራሙ ሲያልቅ እኔ እናንተ አንድ ላይ ነበር ያደርነው እኔ ቤት ሸኝ ቤት አያደርስም ነበረ አንተ ግን ቤቴ ድረስ አስገባኝ እና ታዲያ በዚህ በሌሊት በርሽ መክፈት ሲያቅትሽ ቆሜ ልይሽ በእውነት በጣም ጥሩ ሰው ነህ ምን አደረኩልሽ እንዴ ጅብ እንዳይበላኝ ስለጠበከኝ ነው ቆይ ግን የሚጠጣ ነገር ላምጣልህ አይ እኔ እንኳን ብሄድ ይሻላል ኧረ አይሆንም አንዴ ገብተሃል በሯን አስገንጥለኝ ገብተሃል ሻይ ቡና እንኳን ሳትለኝ አባረረችኝ ብለህ ልታማኝ ነው እንዴ ባይሆን ከባለፈው የተረፈው ዊስኪ አለ እሱን ቀምሰህ ትሄዳለህ ግን የሚባል ነገር የለም እንዴ አንድ ብርጭቆም ቢሆን ጠጥተህ ነው የምትሄደው እሺ ከአንድ በላይ ግን አልጠጣም እሺ እሱ ችግር የለውም ይቻላል ወይ መጣው አሁን አስታወስኩሽ ትንሽ ወፍረሻል በል አዎ እርግዝናው ነው ይሄ አንተ ልጅ በሆዴ ከያዝኩኝ 6 ወር አለፈኝ አልገባኝም ቆይ እንዴት ነው ሊሆን የሚችለው ይኸውልሽ እኔ እስከማስታውሰው ድረስ ሁለታችን ማለት ምንም የተፈጠረ ነገር የለም አይደል እንኳን የተፈጠረው ልታስታውስ እኔን እንኳን አላስታወስከኝም አልገባኝም ቆይ ምንድነው ለማለት እየሞከርሽ ያለሽው ምን ማለት ነው ምን ለማለት እየሞከርሽ ነው ማለት እባክሽ ለምንሽ ድምጽሽን ቀንሽ ባልቀንስስ የምትፈልገውን ካደረክ በኋላ ሚስቴ ውስጥ አለች እያልኩሽ እኮ ነው ኧረ ጭራሽ ሚስትም አለ ይኸውልሽ አሁን ይሄን ነገር እዚህ ጋር ቆመን ማውራት አንችልም ልደውልልሽና ሌላ ጊዜ እንነጋገራለን አሁን ከቤት ሂጂልኝ ወዴትም አልሄድም ትሰማኛለህ ይሄን ነገር ሳናወራበት ወዴትም አልነቃነቅ አሁን እዚህ ማውራት አንችልም አልኩሽ እኮ ይኸውልሽ እንደዚህ እናድርግ እታች ያለው ካፌ ወረጅና ጠብቂ መጥቼ እዛው እንነጋገራለን ሚስቴ መስማት የለባትም ይኸውልህ ትሰማኛለህ 30 ደቂቃ ሰጥቼሃለሁ በ30 ደቂቃ ውስጥ ታች መተህ ማናወራ ከሆነ አይደለም ሚስቴ ሙላ ጎረቤት ከይን ቅሌት እንዲሰማ ማድረግ ነግሬሃለሁ 30 ደቂቃ ጣጣ ውስጥ ነው የገባሁት
ፍቅር ማን ነው? ምን ማን ነው ያንኳኳው? ምን እባክሽ ምን የዚህ ሰፈር ልጆች ታውቂያቸው የለ? ምን ፈልገው ነው? ያው ከእስር ተፈተን ነው ምናምን አበረታቱን የሆነ ነገር አዋጡልንና ስራ እንጀምር። ያው ዘመናዊ ቅፈላም እንዴ የኔ ፍቅር ፊትሽ እዚህ ጋር ምን ሆነ? እዚህ ጋር ነው ሸፍ ያለ ይመስላል። እኔ እንጃ በእናት በጣም ይታያል እንዴ? አይ ይሄን ያህል እንኳን ብዙ አይታይም። በቃ እናቴ ሱቅ ልሄድ ነው። ምን ይዤልሽ ልምጣ? እንዴ ምግብ ላቀራረብ ስለሆነ ወደ ሱቅ የምትሄደው? አልቆይም እኮ የኔ ፍቅር። ይኸውልሽ ስፕራይትና ሎሚ ልገዛ ነው። በጠዋቱ አስደንግጠሽኝ ሆዴ ምንም ጥሩ ስሜት እየተሰማኝ አይደለም። እንደሞ እኔን ሰበብ ልታረግ ነው እንዴ? እና እኔ አይደለም ሰበብ አብለሽ ልትክጂ ነው? ይኸውልሽ የኔ ፍቅር ቶሎ እንደርሽ መጣው። እሺ በጣም አፍቅርሻለሁ። እኔ በጣም ነው ማፈቅር። እንዳትቆይ እሺ? እሺ አልቆይም። ትንሽ ደቂቃ በቃ እረፍት አድርጊ። እሺ መጣሁ። ቆይ የዛን ቀን እኔና አንቺ ማለት ምንም አይነት ነገር እንዳልተፈጠረ እኔም አንቺም እናውቃለን አይደል እንዴ? ለምንድን ነው ህይወቴን የምትበጠብጪው? ሲጀምር ስለዛ ቀን ምንም የምታስተውሰው ነገር አለ? ሁለታችንም ሰክረን ነበር። አንተ ደግሞ በጣም ጠጥተህ ነበር። እናማ የተፈጠረውን አታስተውስም። በዛ ቀን ምሽት ምክንያት አርግዣለሁ እያልኩ ነው። እሺ ቆይ ያረገዝሽው ከኔ ነው እንበል። እስከ ዛሬ ትቆይተሽ ነው ዛሬ መጣሽው? እስከ ዛሬ ድረስ ላገኝ ሞክሬ ነበር ግን አላገኘሁህም። ስለዚህ ቤትህን ሳገኘው ዛሬ መጣሁ በቃ። ቤቴ እንዴት ነው ያወቅሽው? እሱ የሚያሳስብ ነገር አይደለም። ብሎክ ባታደርገኝ ኖሮ ቤት ድረስ አልመጣም ነበር። ሲጀመር ነው አንቺን ስልክ የታውቀውና ነው ብሎክ ማድረግሽ? ስልኬንማ ታውቀዋለህ። ሆን ብለህ ነው ብሎክ ያደረከኝ። አላውቀውም አልኩሽ እኮ። እሺ እንደምታውቀውና እንደማታውቀው ለማወቅ ወደ እኔ ደውል። ስልኬን ልንገርክ። እሺ ስልክሽ ንገሪኝ። 09 88 07 88 አየህ አይደል ስራህን? ሆን ብለክ ነው ብሎክ ያደረከኝ። ይኸው ስልኬን ታውቀዋለህ። በአንድ ቀን ቤቴ ድረስ ስለወሰድኩ ራሴን አሳልፌ ስለሰጠውክ ቆይ ንቀኸኝ ነው? እኔ እንደዛ ማለት ፈልጌያለሁ፣ ግን ደግሞ እባክሽ ይሄን ነገር ቁጭ ብለን ሌላ ጊዜ እንነጋገርበታለን። አሁን ወደ ቤት መሄድ አለብኝ። ሚስት ትጠብቀኛለች። ለእኔም እኮ ታስፈልገኛለህ። ያንተ ልጅ እኮ ነው በሆዴ ያዝኩት። 6 ወር ሙሉ ብቻዬን እየታገልኩ ነበረ። አንተም ኃላፊነትህን ተወጣ። በዚህ ሰዓት እንደ አባት ለልጅ ታስፈልገዋለህ። ሀና እባክሽ አቁም እንዴ! ቆይ ስለምን ኃላፊነት ነው የምታወሪው? ሲጀምር እኮ ልጅ ትሰምኛለሽ፣ ልጁ የኔ መሆኑ እንኳን አልተረጋገጠም። እሺ ስለምን አባትነት ነው የምታወሪው? አረ እንደዛ ነው እንደምታስበው? እንደዚህ ብትጠራጠር ከሆነማ እዚህ መቆየት አይጠበቅብህም። ለምን ወደ ቤት አትሄድም? ተከትዬ ከመጣና ቤት አውርተን እንፈታዋለን። በፍጹም እንደዛ አይሆንም። ይኸውልሽ ሚስቴ እዚህ ነገር ውስጥ እንድትገባ አልፈልግም። ለምን? ምን አስፈራ? ልጁ የኔ አይደለም ብያልክ አይደል እንዴ? ሀና ሚስቴ እዚህ ነገር ውስጥ እንድትገባ አልፈልግም አልኩሽ። አትሰሚም እንዴ? ሲቀጥል ደግሞ ሚስቴ ከሰማች ምን አይነት ችግር ውስጥ እንደምገባ ታውቂያለሽ አይደል? አላውቅም። ሚስት እንዳለህ ራሱ አሁን መስማቴ ነው። የዛን ቀን ማታ አንዴም እንኳን ሚስት እንዳለህ አላወራህም። እዚህ ተነስተህ አሁን ሚስቴ አትበልብኝ እዚህ። እሺ ይኸውልሽ ሲሉ ይሄን ነገር ሌላ ጊዜ ቁጭ ብለን ተነጋግረን መፍትሄ እንፈልግለታለን። አሁን ግን እባክሽ ሂጂ፣ እኔም ወደ ቤቴ ልግባ። አይቻልም። እኔ አሁን ነው መፍትሄ እንፈልግለት የምፈልገው። ይልቁን ለሚስት አሁን ደውልላትና እንደምትቆይ ንገራት። ወንድ አይደለ ምን ማለት እንዳለብን መንገር አይጠበቅብኝም። እባክሽ ሀና እባክሽ ልለምንሽ፣ ይሄን ነገር ሌላ ጊዜ ቁጭ ብለን ተነጋግረን እንፈታዋለን። አሁን ግን ወደ ቤቴ መግባት አለብኝ። እንዴ ቆይ 6 ወር ያክል ተሸክመሽዋል አይደል? አንድ ቀን አይከብድሽም? አንድ ቀን እባክሽ ሌላ ጊዜ ቁጭ ብለን እናወራለን። እሺ ይሄ ነገር ማለት ነው ቶሎ መፍትሄ ማግኘት መቻል አለበት። አለበዛ ቤት ድረስ ነው ቀጥ ብዬ የምመጣው። እባክሽ ወደ ቤት እንዳትመጪ። በቃ ምንም ነገር ቢፈጠር ቁጭ ብለን እናወራለን። ቤት ግን እንዳትመጪ። ይኸውልሽ ገንዘብ ከሆነ የምትፈልጊው ደግሞ ልሰጥሽ እችላለሁ። ገንዘብ ፈልጋ ነው የመጣችሁ ብለህ ነው የምታስበው? ኧረ እኔ እንደዛ ማለት ፈልጌ አይደለም። ባይሆን ነው የሚሻለው። አሁን ገንዘቡን ስጠኝ። ለእኔ እንኳን ባይሆን ለልጃችን ይጠቅመናል። እና ደግሞ ቤት አድርሰኸኝ ነው የምትመለሰው። ምናልባት ቤቱን ስታዩ አንዳንድ ነገር ታስታውስ ይሆናል። የምኖርበትን ቦታ ብታዩ ጥሩ ነው። ምክንያቱም ብታመም ቤቷን አላውቀውም ብለህ ስለምትሸመጥጠኝ ብታዩ መልካም ነው። እሺ አሁን ሂድ። ቆይ ለምንድን ነው ስልክ የማታነሳው?
ምን ላድርግ የኔ ፍቅር? አንድ አብሮኝ የተማረ ልጅ አግኝቼ በቃ እንዴት ይልቀቀኝ? ይቅርታ አድርጊልኝ። ደምልሽ የምትወጁን ቸኮሌት ነሽ ይልሽ መጣት። ይቅር የምልህ ግን ቸኮሌት ማትበላብኝ ከሆነ ነው። ችግር የለውም አልበላብሽም። ፍቅርሻለሽ እናቴ። እኔ የምልህ ስትሮጥ ነበር እንዴ? ምን ሆነ ነው ፊት ወዝ ወዝ ይሆናል አይደል? ምን የዚህ ነገር ጻይ የምታውቂው ነው። በቃ እንደውም ታጥቤ መጣሁ። እሺ ዛሬ ትንሽ እንዳስቸገርኩ ይገባኛል፣ ግን ደግሞ የግድ ለልጃችን ስንል ይህን ነገር ማስተካከል አለብን። ለብሩ ደግሞ አመሰግናለሁ፣ በጣም ያስፈልገኝ ነበር። የኔ ፍቅር አሁንስ እንዴ? እኔ ምንሽ አላሰመጣልኝ። ለምን ወጣ ብለን አታከብስሽ? እኔ አልፈልግም። ለምን አልፈልግም አልኩህ አይደል እንዴ? ማለት አሁን ደህና ነበርሽ እንዴ? ምን ሆነሽ ፍቅር? ምንም አልሆንኩም። ተይ እንጂ እኔ ፍቅር፣ ፊትሽን እኮ እያየሁት ነው። ምንድነው የደበረሽ ነገር አለ? ያጠፋሁት ነገር አለ? ማሂ ደውላልኝ ነበር። ምን ነው በሰላም? ያው የተለመደው ነው። ባሏ በድጋሚ ቺት ሳያደርግባት አይቀርም። እሱ ደግሞ ባለፈው በስንትና ስንት ሽማግሌ እንደዛ ለምኖ ታርቆ አሁን ድጋሚ አይደብረውም እንዴ? እኔ ምን አውቅለታለሁ። ብቻ ወንድ ልጅ ማመን በጣም ከባድ ነው። ሁሉም ለሚስታቸው ታማኝ ሆነው የሚኖሩ አይመስለኝም። እንዴ ምን ማለት ነው? እኔ ፍቅር፣ እኔም እኮ ወንድ ነኝ። ለአንቺ ደግሞ ምን ያህል እንደምታመንልሽ ታውቂያለሽ አይደል? አታውቂም እናቴ? ሽንቴ መጣ። ሽንቴ ልሽ ነው። ብሩክቲ በጣም የሚጣፍጥ ምሳ ነበር። በጣም ጣፍጣችሁ? በጣም ጣፍጣው እና ልጨምርላችሁ? ውይ እኔ በቃኝ። እኔም ጠግቤያለሁ። እሺ እንደዛ ከሆነ በቃ ይሄን ላነሳሳና ቆንጆ ቡና ላፍላላችሁ። እሺ እኔም ላክስሽ። ቆይ ምን ሆነ ነው? ባክቢኒ ትልቅ ችግር ተፈጥሯል። የምን ችግር? ሄቢ ያውቺት ሳያደርግብኝ አይቀርም። ምን እያልሽ ነው? አልገባኝም። ትናንትና ቀን የሆነ ቴክስት ስልኩ ላይ አይቼ ነበር። ምን እያልሽ ነው ጓደኛዬ? ምን አይነት ቴክስት ነው ያየሽው? የሆነች ከሱ ያረገዘች ሴት እያለች ይመስለኛል። የምታውቂው ነገር ካለ እባክሽ ንገሪኝ። ምን ማለት ነው አርግዛለች ማለት? ብርክቲ ስለዚህ ነገር ሰምታለች? ምን እያልክ ነው? እንዴት ነው? ምን ብዬ ነው የምነግራት?
እንደምፈልግ ትሰማኛለህ? አንተም ቢሆን ለማንም መናገር የለም። ለሚስትም ቢሆን እንዳትናገር። ለእሱ አታስብ፣ ለማንም ሰው አልናገርም። ግን አሁንም ጥያቄን አልመለስክልኝም። አብረሃት ተኝተሃል ወይ? ይኸውልህ እሷ ቤት አድሬ ነበር፣ ግን እርግጠኛ ነኝ አልነካኋትም። ከፈለክ እምልልሃለሁ። ጓደኛዬ ባልሽ ምናልባት ይሄን ነገር ካወቀ ለአንቺ አይደብቅሽም ብዬ እኮ ነው። እንዴት እንደዚህ አይነት ነገር ደብሻለሁ ጓደኛዬ? ምንም ቢሆን እኮ እኔም ሴት ነኝ አይደል እንዴ? አውቃለሁ ጓደኛዬ። ይሄን ነገር ቀስ ብለሽ አጣሪልኝ። ምናልባት ባልሽ ይሄን ጉዳይ ሊያውቅ ይችላል። ምንም በማላውቀው ነገር ያቡን መጣላት አልፈልግም። ይገባኛል ጓደኛዬ። ቆይ ግን ቴክስቱን በደንብ አይተሽዋል? ማለት ቴክስቱን በደንብ ካገሽው ለምን ራሱን አልጠየቅሽው? ሜሴጁንም አይቼው ነበር። ደግሜ ላይ ወስ ከፍቶ ደግሞ አጥፍቶታል መሰለኝ። ግን እርግጠኛ ነኝ የሆነች ሴትም አለች። በቃ ተረጋጊ ጓደኛዬ። እኔ የምችለውን ነገር በሙሉ አድርጌ ያጠራለሁ። አንቺ ግን ተረጋጊሽ። ይኸው እሷ ነች። ምን እንደምላት አላውቅም። በቀን 10,000 ጊዜ እኮ ነው የምትደውለው። አሁን ባላነሳው ደግሞ ቀጥ ብላ ቤቴ ነው የምትመጣው። ምን አይነት ጣጣ ውስጥ ነው የገባሁት? በቃ አንተ ተረጋጋ። በስልክ አናግራት። የምትልህን ነገር እሺ በላት። ልጁ ሲወለድ ዲኤንኤ አስመርምረህ ያንተ መሆንና ለመሆኑን ታረጋግጣለህ። ትዳር ከሚበጠበጥ አይሻልህም? እስካልነካህ ድረስ አንተ ምን አስጨነቀ? እሱ እኮ ነው ችግሩ። ይኸውልህ በሰዓቱ ሁለታችንን በጣም ሰክረን ነበር። ምን እንደተፈጠረ አናስታውስም። በእንቅርት ላይ ጆሮ ደግፍ ማለት ደግሞ ይሄ ነው። እንደዛ አይደለም። እኔ ነገሩን ማለቴ ነው እንጂ ምንም እንዳላደረኩኝ እርግጠኛ ነኝ። ምኑን ነው እርግጠኛ ሆንከው? ለራስህ እኮ ግራ ተጋብተህ እኔንም ግራ እያጋባኸኝ ነው። እሺ አሁን ምን ልታደርግ ነው? ይኸው ደወለች ደግሞ። እሺ አሁን ምን ላደርግ ነው? እኔ ምን አቅልሃለሁ? እኔ የምጠይቅህን ጥያቄ መልሰህ እኔን ትጠይቀኛለህ እንዴ? ምን ላድርግ? በእናትህ ግራ ቢገባኝ እኮ ነው። ጥለናችሁ ጠፋን አይደል? ያው የሴቶች ጨዋታ ከተጀመረ ያልቅ። ምንድነው ከጠዋት ጀምሮ ስልክ ተደጋግሞ እየተደወለ ነው? ለምን አታነሳውም? የኔ ቆንጆ ከመስሪያ ቤት እኮ ነው የሚደውሉት። ስራ ለምን አትገባም እኮ ነው የሚሉኝ። ምን በእሑድ ቀን እንኳን ማረፍ የማልችልበት መስሪያ ቤት እኮ ነው። እሺ በሉ ተጫወቱ፣ እኛ ይሄን እናንሳ። እናግዛችሁ እንዴ? ትመጣለህ ብዬ አላሰብኩም። ከመምጣት ውጭ ሌላ ምርጫ አለኝ? ይልቅ እናውራና ሳይመሽ ወደ ቤት ልመለስ። እንዴ ተው እንጂ፣ ጉዳዩ የኔ ብቻ ታስመስለው። ምንድነው? ምን ሆነሽ? አላውቅም፣ ወዴን ቆረጠኝ ነው። እሺ ምንድነው? ወደ ሆስፒታል ወሰድሽ? አይ የተለመደ ነው፣ አሁን ይተወኛል። እሺ ምን ላድርግልሽ? ምንድነው የምትፈልጊው? ምንም አልፈልግም፣ አሁን ይተወኛል። ምን አይነት ጣጣ! ምን ውስጥ ነው የገባሁት? እሺ ምንድነው የምትፈልጊው? ምን ላድርግልሽ? እሺ ማንን ልጥራ? እንዴ ማንን ትጠራልኛለህ? የልጁ አባት እኮ አንተ ነህ። ካንተ የሚቀርብ ሌላ ሰው አለ? እሺ ወደ ሐኪም ቤት እንሂድ። ችግር የለውም፣ አንተ ብቻ አብረኸኝ። እሺ እንግባ። ምን ነው? ወይ ኖራል። አይዞሽ።
ደህና ነኝ፣ ምንም አይደለም። ብሩኬ ነች። ምን ሆና ነው በዚህ ሰዓት? እኔ እንጃ መጠመት ይሆን እንዴ? ሄላ ሄሎ ሄዊ፣ ምን ነው በዚህ ሰዓት አመመሽ እንዴ? ማለቴ ምጥሽ መጣ? አረ ደህና ነኝ፣ ምንም አልሆንኩም። እና ትላንት ያወራንበትን ጉዳይ ቢኒን ጠየቅሽው እንዴ? አው ጠይቄዋለሁ። እሺ እና ምን አለሽ? ምንም አይነት ሴት እንደሌለችና ሰሞኑ በስራ እየተጨናነቀ ነው ያለኝ። እና ስራ ሆኖ ነው እስካሁን ቤት ያልገባው እያልሽኝ ነው? እኔ ምን አውቃለሁ ብርክቲ፣ እስካሁን አልገባም እንዴ? አልገባም። ይሄ ነገር ምንም እያማረኝ አይደለም። ሰሞኑን የማይበት ባህሪዎች በሙሉ ለእኔ አዲስ ናቸው። ደውዬ እንዳልጠይቀው እንኳን ስልኩ አይሰራም። እሺ ጓደኛዬ፣ አንቺ ተረጋጊ። በዚህ ሁኔታ ላይ ሆነሽ እንደዚህ መበሳጨት የለብሽም። ደግሞ ምናልባት ስልኩ ባትሪ ዘግቶበት ሊሆን ይችላል። ቢኒም ደግሞ ምንም አይነት ሴት እንደሌለች ሙሉውን ይነገረኝ። እሺ ለቢኒ ግን እንዲመክረው ንገሪው። እሺ የሰሞኑ ሁኔታው ምንም ደስ እያለኝ አይደለም። እሺ እኔ ቆንጆ፣ በቃ አንቺ ተረጋጊ፣ ምንም አይፈጠርም። ደግሞ ካመመሽም ደውይልኝ እሺ፣ እንዳትጨናነቂ። እሺ ሰላም ደሪ። ይቅርታ በእናትህ አንተንም አስመሸውክ። አይ ችግር የለውም። ማንም ሴት ከማይፈልጋት ወንድ ወልዳ ብቻዋን ልጅ ማሳደግ አትፈልግም። ግን ደግሞ በቃ ከሆነ ምን ይደረጋል? ይኸውልህ ይህንን ነገር በደንብ አስቤበታለሁ። ከዚህ በኋላ ባንገናኝ ጥሩ ይመስለኛል። እንዴ ማለት? ቆይ ምን ለማድረግ አስበሽ ነው? አይዞህ አታስብ። ራሴ ልጎዳ አይደለም፣ ከዚህ ሀገር ለመውጣት አስቤ ነው። እንዴት እንደዚህ አስብሽ? ማለቴ እንደዚህ ለማድረግ እንዴት ወሰንሽ? ራሴን መድገም አልፈልግም። አባቴን ከትዳር ውጭ ነው የወለደኝ። እናቴ ከሰው ባልወለደች ተብሎ የሰፈሩ ቡና መጠጫ ነበረች። አባት እንደሌለው ዲቃላ እየተባልኩ ነው ያደግኩት። ስለዚህ ልጄም እንደዚህ እንዲባል አልፈልግም። ከዚህ ሀገር ወጥቼ በሰላም እየሰራው ልጄን አሳድጋለሁ። አንተን አፈላልጌ ያገኘሁህ እንዳገባ ስላላወቅኩ ነው እና ደግሞ ልጄንም እንድትረዳው ነው። እሱ ደግሞ የአባትነት ግዴታክ ነው። እንዴት ነው ግዴታ የሚሆነው? ገና ልጁ እኮ የኔ ይሁን አይሁን እንኳን አልተረጋገጠም አይደል እንዴ? ያብስራ ድጋሜ ወደ ኋላ ሄደን እንጨቃጨቅ ነው የፈለከው? እንጨቃጨቃለን። እሺ ይቅርታ፣ እኔ እንደዛ ለማለት ፈልጌ አይደለም። እኔ በምችለው አቅም አግዝሻለሁ። ቆይ ምንድነው የምናደርገው? ምን ላድርግልሽ? ገንዘብ ያስፈልገኛል። በቱርክ አድርጎ ወደ ግሪክ የሚወስደኝ ሰው አግኝቻለሁ። ለሱ ደግሞ 400 ሺህ እፈልጋለሁ። ምን 400 ሺህ ነው ያልሽው? ይኸውልህ ሙሉ መክፈል አይጠበቅብህም። እኔ ጋር 100 ሺህ ብር አለ። ካንተ የምፈልገው 300 ሺህ ብር ብቻ ነው። አንዴ ሀና ምን ሆነሻል? 300 ሺህ ብር እኮ ብዙ ብር ነው። እሺ ችግር የለውም ቶ ልጁን እዚሁ ወልደዋለሁ። ግን አንድ ነገር በቃ ልጁ የግድ አባት ያስፈልገዋል። ስለዚህ ለሚመጣው ነገር ከዚሁ ዝግጁ ሁን። ለሚስትህ የምታሳውቃት ጥሩ ይመስለኛል። እሺ በቃ ገንዘቡን እሰጥሻለሁ። ግን አንድ ነገር ቃል ልትገቢልኝ እፈልጋለሁ። የምን ቃል? ተመልሰሽ ወደ ህይወቴ እንደማትመጪ ቃል ልትገቢልኝ እፈልጋለሁ። አይ እሱ እንኳን ማድረግ አልችልም። የሆነ ነገር ቢያጋጥመኝስ? ድንገት ራሱ ገንዘብ ብፈልግስ? እንደሱ አይነት ነገር ተፈጥሮ ከሆነ ችግር የለውም። ግን በድጋሚ ቤቴ በር ላይ ደረስሽ እንዳትይ። ለሱ አታስብ። ግን እኔ ስደውልልህ ስልክ ማንሳት አለብኝ። ችግር የለውም። ቤት አትምጪ እንጂ ስልክሽን አነሳለሁ። ችግር የለውም። እሺ አሁን ብሩን ላክልሽ። ገብቶልሻል? እሺ አመሰግናለሁ። ጧት ለሰውዬው እደውልለታለሁ። መሄድ እችላለሁ? አሁን ጨርሰናል አይደል? ጨርሰናል። መሄድ ትችላለህ። ጥሩ፣ ነገ እደውልልሻለሁ። እሺ እንደውል።
የኔ ፍቅር አልተኛሽም እንዴ? አዎ አልተኛውም። ምን በእናትሽ ዛሬ እኮ በጣም ከባድ ስራ ነው የነበረኝና በቃ ምንም እረፍት ሳላገኝ ነው ያልኩት። ይቅርታ አድርጊልኝ። እና ቢያንስ አትደውልም? በዛ ላይ ስልክ ዝግ ነው። ይቅርታ አድርጊልኝ የኔ ፍቅር፣ አጥፍቻለሁ አውቃለሁ። ግን እውነት ቃል እገባለሁ ሁለተኛ አይደገምምሽ። ከቻልሽ አምጪልኝ። በጣም ተቃጥዬ ነው የመጣሁት። ደህና ነህ? አዎ ደህና ነኝ። ምን ነው? አይ ሳይክ የተረባበሽክ ትመስላለህ። ትንሽ ስራ ስለበዛብኝ ይሆናል። እሺ አሁን ራት ላቅርብልህ። ታጠብና ራት በልተህ ትተኛለህ። አይ የኔ ፍቅር፣ እኔ ራት አልፈልግም። አንቺ ይቅር ካልሽኝ ብቻ ለእኔ በቂ ነው። ይቅርታ አድርጌልሃለሁ። እሺ ከልብሽ ከሆነ እስኪ እዚህ ጋር ሳሚኝ። ግን ሁለተኛ እንዳይደገም። ምንም እንዳታስቢ፣ አይደገምም። እሺ የኔ ፍቅር። እሺ በላውን ሂድና ታጠፍ። እስከዛ እኔ ራት ላቀራርብ። እሺ መጣሁ።